ተመልካቾች የምዕራፍ 224 ቀጣዩን 60 ደቂቃዎች ከናንተ ጋር በሱ ፍቃድ ተገኝ ራቢያ ሰይድ እንደዚሁም ደግሞ በምልክት ቋንቋው አማራ አያሌው ከመላ ስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። ቀዳሚው ዳረግነው ዜናዎቻችን እንለፍ። የባህር በር የባለቤትነት ጉዳይ የመላ ኢትዮጵያውያን የብሔር ብሔረሰቦችና ህዝቦች የብሔራዊ ጥቅም ጥያቄ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ተናገሩ። ለዚህም ብሔራዊ ጥቅም ህዝቦች ከጫፍ እስከ ጫፍ በመነሳት በአንድነት የቆሙበት ጊዜ ላይ እንገኛለን ያሉት አቶ አገኘሁ ተሻገር ይህ ብሔራዊ ጥቅም በሰላማዊና በዲፕሎማሲያዊ መንገድ ሰጥቶን በመቀበል መርህ የሚፈጸም ነው ብለዋል። የባህር በር ጥያቄ ከነውርነት ወጥቶ የመንግስትና የህዝብ አጀንዳ ሆኖ ማየት የዘመኑ ትልቅ ምርታ መሆኑንም ነው የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የ20ኛውን ብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ ከአዲስ ሚዲያ ኔትወርክ ጋር ባደረጉት ቆይታ የተናገሩት። ከፋፋይ ነጠላ ትርክቶች ተወግደው ብሔራዊ ትርክት እንዲዳብር ባለፉት ዓመታት በርካታ ስራዎች መከናወናቸውንም ገልጸዋል። በየዓመቱ ህዳር ወር ላይ የሚከበረው የብሔር ብሔረሰቦችና ህዝቦች ቀን የኢትዮጵያ ቀን ነው ብለዋል። መረጃው የሀብታሙ ሙለታ ነው። በዓለም አቀፍ ደረጃ ለ34ኛ በኢትዮጵያ ደግሞ ለ33ኛ ጊዜ የሚከበረው ዓለም አቀፍ የአካል ጉዳተኞች ቀን ህዳር 24 ቀን 2018 ዓመተ ምህረት በትግራይ ክልል መቀለ ከተማ እንደሚከበር የሴቶችና ማህበራዊ ጉዳይ ሚኒስቴር በሰጠው መግለጫ አስታውቋል። ቀኑ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል እንደሚከበርም ተገልጿል። አካል ጉዳተኞች በፍትህ፣ በጤና፣ የስራ ዕድልና በመሳሰሉት ተደራሽ እንዲሆንላቸው መንግስት እየሰራ መሆኑን የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ በዓሉ ሲከበር የአካል ጉዳተኞች በማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ የእኩል ዕድል ተሳታፊና ተጠቃሚ እንዲሆኑ ጥሪ ለማቅረብ የሚያስችል ቅስቀሳ ማድረግ የሚቻልበትን መሆኑን አመላክተዋል። በተጨማሪም በዘርፉ ቀጥተኛ ሚና ያላቸውን አካላት ለማስገንዘብና አስፈላጊውን ኃላፊነት እንዲወጡ ለማስቻል የሚያግዙ የግንዛቤ ፈጠራ ስራዎችን መስራት ከበዓሉ መከበር ጋር ተያይዘው ከተቀመጡ ዓላማዎች መካከል ተጠቃሽ መሆናቸውን ሚኒስትር ዴኤታዋ ተናግረዋል። የኢትዮጵያ የአካል ጉዳተኞች ማህበራት ፌዴሬሽን ዋና ስራ አስፈጻሚ አቶ አባይነህ ጎጆ በበኩላቸው አካል ጉዳተኞች መቻላቸውን የሚያረጋግጡ በርካታ ተግባራት የበዓሉ አከባበር አካል መሆኑን ተናግረዋል። በዓሉ በሚከበርባት ትግራይ ክልል ለሚገኙ አካል ጉዳተኞችም የተለያዩ ድጋፎች እንደሚደረግ ተገልጿል ሲል የዘገበው በላይሁን ፍስሐ ነው። በዝርዝር ወደምንመለከታቸው ሌሎች ጉዳዮቻችን አለፍን። በአፍሪካ የሚፈጸሙ ህገ መንግስታዊ የመንግስት ቅየራዎች በየትኛው መንገድ ሊወገዝ እንደሚገባ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአፍሪካ ህብረት እየተካሄደ ነው። አሰግድ ኪዳነ ማርያም በአፍሪካ ህገ መንግስትና ህገ መንግስታዊነት በተለያዩ ምዕራፎች ተከፋፍለው እንደሚታዩ የታሪክ መዛግብት ያስረዳሉ። በተለይ በቅኝ ግዛት ዘመን በርካታ የአፍሪካ ሀገራት መተዳደሪያቸው የገዢዎቻቸው ህገ መንግስት አሊያም ህጎች ነበሩ። ከነጻነት በኋላ ይፋ የተደረጉ አብዛኞቹ የአፍሪካ ሀገራት ህገ መንግስቶችም ቢሆኑ የተቀዱት ከቀድሞ ቅኝ ገዢዎቻቸው ህገ መንግስት መሆኑ በአፍሪካ ጠንካራ ህገ መንግስታዊ ስርዓት እንዳይሰፍን እንቅፋት ሆኖ ቆይቷል። ከጎርጎሮሳውያኑ 1990 በኋላ ግን በርከት ያሉ የአፍሪካ ሀገራት ህገ መንግስቶች ሰብአዊ፣ ዲሞክራሲያዊና ልዩ ልዩ መብቶችን እንዲያረጋግጡ ሆነው ተሻሽለዋል፣ እንደ አዲስም ጸድቀዋል። ዛሬ ላይ ሁሉም የአፍሪካ ሀገራት በሚባል ደረጃ የተጻፈ ህገ መንግስት ባለቤት ሲሆኑ የህገ መንግስታዊነት መስፈንና የህግ የበላይነት መረጋገጥ ግን የአህጉሪቱ የቤት ስራ እንደሆነ ቀጥሏል። በአፍሪካ ህገ መንግስታዊነትን ለማስፈንና በአባል ሀገራት ዘንድ የልምድ ልውውጥ መድረክ ሆኖ የሚያገለግለው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ጥምረትም ባለፉት ዓመታት በዚህ ጉዳይ ላይ ሲሰራ ቆይቷል። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ሲምፖዚየምም ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል በአፍሪካ ህብረት እየተካሄደ ይገኛል። በሲምፖዚየሙ መክፈቻ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ህገ መንግስታዊነት ከህጎች ገቢራዊነት የተሻገረ ነው ያሉ ሲሆን ኢትዮጵያ ህገ መንግስታዊነትን ለማስፈን ባለፉት ዘመናት የተለያዩ ሂደቶችን ማለፏንና አሁን በተሻለ ሁኔታ እንደምትገኝም ገልጸዋል።
የህገ መንግስታዊነት ሐሳብ የህጎች ተግባራዊነት ብቻም ሳይሆን የህግ የበላይነትን ማረጋገጥ፣ ተጠያቂነትን ማስፈንና የመሰረታዊ መብቶች መከበር ጭምር ነው። ኢትዮጵያ ህገ መንግስታዊነት በማስፈን ረገድ የሄደችበት መንገድና ልምዷም ልዩ ነው። 100 ዓመታትን ወደ ኋላ የሚጓዘው የኢትዮጵያ ህገ መንግስታዊነት ጉዞ በነገስታቱ ዘመን ገቢራዊ ከተደረገው ፍትሐ ነገሥት እንደ ገዳ ያሉ ሀገር በቀል የህግ ስርዓቶችንና በተከታታይነት በ20ኛው ክፍለ ዘመን ተግባራዊ እስከተደረጉ ዘመናዊ ህገ መንግስቶች ያካትታል። አሁን ያለው ህገ መንግስታችንም የዜጎችን ሰብአዊና ዲሞክራሲያዊ መብት የሚጠብቅና የሚያከብርም ነው። የብሔር ብሔረሰቦችን መብት የሚያከብርና የህግ የበላይነትን በማረጋገጥ የኢትዮጵያን አንድነት የሚያጠናክርም ነው። The right of nations and nationalities while affirming Ethiopia's unity on the basis of rule of law. በአፍሪካ ህገ መንግስታዊነትን ለማስፈንና ውጤታማ መንግስት ለመገንባት ቁርጠኝነት ያስፈልጋል ያሉት ፕሬዝዳንት ታዬ አጽቀሥላሴ በአህጉሪቱ የሚታዩ ይህ ህገ መንግስታዊ የመንግስት ቅየራዎች ሊወገዙ ይገባልም ብለዋል። Africa's long sought dream of integration, peace and prosperity rests on two pillars. የአፍሪካ የረጅም ጊዜ ህልም የሆኑት መተሳሰር፣ ሰላምና ብልጽግና በሁለቱ ዋነኛ ምሰሶዎች ላይ ያርፋል። ይህም ህገ መንግስታዊነትና ውጤታማ የመንግስት ግንባታ ነው። ተቋማት በፍትሐዊነት ላይ ስር ሲይዙና መሪዎች በዜጎች ሲመረጡ ብቻ ነው የአጀንዳ 2063ን ግብ ማሳካት የምንችለው። ከሁሉም በላይ ይህ ህገ መንግስታዊ የሆነ የመንግስት ቅየራ ህገ መንግስቶችን የሚያዳክምና ህግን መሰረት ያደረገውን የአፍሪካ ህብረትን የማስፈጸም አቅምም የሚያዳክም ነው። ስለዚህ በየትኛው መስፈርት እንዲህ አይነት ተግባር ሊወገዝ ይገባል። የኢትዮጵያ ህገ መንግስታዊ ስርዓት በርካታ ምዕራፎችን አልፎ እዚህ እንደደረሰ ያነሱት የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ይህ ሲምፖዚየም ኢትዮጵያ ልምዷን የምታካፍልበትና የተሻሉ ልምዶችን የምታገኝበት ስለመሆኑም ተናግሯል። The current Federal Republic of Ethiopia Constitution which is in force since 1995 አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት ወደ ስራ ከገባበት 1987 ዓ.ም ጀምሮ ልምድ ያላቸውን የህግ ባለሙያዎች የያዘና 11 አባላት ያሉትን የህገ መንግስት አጣሪ ምክር ቤትን በማቋቋም እየሰራ ነው። ይህ ምክር ቤት በከፍተኛ ፍትህ ኃላፊዎች የሚመራ ሲሆን በህገ መንግስት ጉዳዮች የመጨረሻ ስልጣን ላለው የፌዴሬሽን ምክር ቤት የህግ ምክሮችን ሲሰጥ ቆይቷል። የኢትዮጵያ ህገ መንግስታዊ አካሄድ በተፈጥሮ ልዩ ሲሆን ወደ ኋላ ዞር ብለን ስንመለከተው ስኬትም ፈተናዎችንም አሳልፏል። በመሆኑም ኢትዮጵያ ይህንን ልምዷን ለማካፈልና የተሻለ ህገ መንግስታዊ ስርዓት ካላቸው የአፍሪካ ሀገራትም ለመማር ዝግጁ ናት። Learn from the rich comparative experience of constitutional jurisdictions in Africa. በአፍሪካ ህገ መንግስታዊ ስርዓትን ለማስፈንና ዲሞክራሲያዊ አስተዳደርን ለማጠናከር ግልጽ የሆነ ንግግር ማድረግ፣ ልምዶችን መለዋወጥና ትብብርን ማጠናከር ይገባል ያሉት ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ተወካይ ሙሐመድ ኤል አሚን ዩሱፍ ናቸው። Your role in safeguarding our constitutions, interpreting ህገ መንግስታችንን መጠበቅ፣ ፍሬያማ በሆነ መንገድ መተርጎማቸውን ማረጋገጥና በተገቢው መንገድ ገቢራዊ መሆናቸውን ማጣራት ለዜጎች መሰረታዊ መብቶች መከበርና በመላ አፍሪካ የህግ የበላይነት መስፈን ትልቅ አስተዋጽኦ አለው። በአህጉራችን ህገ መንግስታዊ ፍትህን ለማስፈንና ዲሞክራሲያዊ አስተዳደርን ለማጠናከር ግልጽ የሆነ ንግግር ማድረግ፣ ልምዶችን መለዋወጥና ትብብርን ማጠናከር ይገባል። and deepen democratic governance throughout the continent. ሲምፖዚየሙ ለቀጣዮቹ 3 ቀናት የሚካሄድ ሲሆን የተለያዩ ጥናታዊ ጽሑፎች የሚቀርቡበትም ስለመሆኑ ተነግሯል። ባለፉት የለውጥ ዓመታት እውነተኛ የፌዴራሊዝም ስርዓትን ለመገንባት የተከናወኑ ስራዎች ተጨባጭ ውጤት ማስገኘታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ገለጹ። አፈ ጉባኤ አገኘሁ ከኤሜን ጋር በነበራቸው ቆይታ የፌዴራሊዝም ስርዓት የህዝቦች ራስን በራስ የማስተዳደር መብታቸውን ያረጋገጠ መሆኑንና በማንነትና በኢትዮጵያዊነት መካከል ያለን ሚዛን ለማስተካከል የረዳ መሆኑንም አብራርተዋል። ሀብታሙ ለታ ተጨማሪውን ይዟል። ኢትዮጵያ የተለያዩ ብሔሮች ብሔረሰቦችና ህዝቦች ተከባብረው በአንድነት የሚኖሩባት ህብረ ብሔራዊት ሀገር ነች። ህዝቦቿ የተለያዩ ማንነቶች፣ ቋንቋዎችና ባህሎች ቢኖራቸውም ሀገሪቱ በምትከተለው የፌዴራሊዝም ስርዓት አማካኝነት ልዩነታቸው ተከብሮ እኩልነታቸውና ፍትሃዊ ተጠቃሚነታቸው ተረጋግጦ በልዩነት ውስጥ ባለ አንድነት ተፋቅረው ይኖሩባታል። በዓለም ዙሪያ ከ30 በላይ ሀገራት ውስጥ የሚገኙ ህዝቦችን ራስን በራስ የማስተዳደር መብት ያላበሰው የፌዴራሊዝም ስርዓት በኢትዮጵያም የአሁኑ የሀገሪቱ ህገ መንግስት ከጸደቀበት
ከ1987 ዓ.ም ጀምሮ ተተግብሯል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የአንድነት መሰረት የጣሉበትና ለትውውቅና ለመቀራረብ እድል የፈጠረላቸው የጋራ ቀናቸው የሆነው ህዳር 29 መከበሩ በርካታ ትሩፋቶችን ይዞ የመጣ መሆኑን ከኤኤምኤን ጋር ቆይታ ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ይናገራሉ። ኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ላለፉት 19 ዓመታት በመከበሩ በህዝቦች መካከል መቀራረብን፣ አንድነትን፣ ወንድማማችነትን፣ እርስ በራስ መተዋወቅን እንዲፈጠር አድርጓል ማለት ይችላል። በተለይም ካለፈው የለውጥ ዓመት በኋላ እውነተኛ የፌደራል ስርዓትን ተግባራዊ ለማድረግ በተሰራው ስራ በህዝቦች መካከል አንድነት፣ ወንድማማችነት፣ ህብረ ብሔራዊ አንድነት ለመገንባት የሚያስችል ትልቅ አቅም ሆኖ ሰርቷል ማለት ይቻላል። የኢትዮጵያ የፌዴራሊዝም ስርዓት መነሻ ህብረ ብሔራዊነት መሆኑን የሚናገሩት አፈ ጉባኤው ባለፉት የለውጥ ዓመታት እውነተኛ የፌዴራሊዝም ስርዓትን ለመገንባት የተከናወኑ ስራዎች ተጨባጭ ውጤት ማስገኘታቸውን ገልጸዋል። አፈ ጉባኤው አክለውም የፌዴራሊዝም ስርዓት የህዝቦች ራስን በራስ የማስተዳደር መብታቸውን ያረጋገጠ መሆኑንና በማንነትና ኢትዮጵያዊነት መካከል ያለን ሚዛን ለማስተካከል የረዳ መሆኑን ጠቁመዋል። የኢትዮጵያ የፌዴራል ስርዓት መነሻው ህብረ ብሔራዊነት ነው። ኢትዮጵያ የብዙ ብሔር ብሔረሰቦች እና ህዝቦች ሀገር መሆኗን ማረጋገጥ ነው። ማረጋገጥ ብቻ አይደለም፣ ማመን ነው። ባለፉት የለውጥ ዓመታት እውነተኛ የፌዴራል ስርዓትን ገንባ ብለን ስራ ጀምረናል። ውጤትም ተገኝቷል። ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ እድል ሰጥቷል። የራስን በራስ የማስተዳደር ጥያቄ ያላቸው ህዝቦች መብታቸው እንዲከበር ተደርጓል። ጥያቄያቸው እንዲመለስ ተደርጓል ማለት ነው። ስለዚህ በብሔር ማንነትና በኢትዮጵያዊ ማንነት መካከል ባላንስ እንዲፈጠር ተደርጓል ማለት ነው። በተለይም የለውጡ መንግስት እውነተኛ የፌዴራሊዝም ስርዓት በተጨባጭ መሬት እንዲይዝ ያላሰለሱ ጥረቶች ሲያደርግ መቆየቱን የገለጹት አቶ አገኘሁ ሀገራዊ ለውጡ በልማትና ሰላም ካስመዘገባቸው ውጤቶች በተጨማሪ እውነተኛ ፌዴራሊዝምን መሬት ከማስያዝ አኳያ እምርታ መገኘቱን ገልጸዋል። በለውጡ መንግስት በተጨባጭ የፌዴራል ስርዓቱ መሬት እንዲነካ ለማድረግ የሚያስችል ስራ ተሰርቷል። ውጤትም ተገኝቶበታል። ዛሬ ህዝቦች በውክልና አይተዳደሩ፣ የራሳቸው ልጆች ናቸው የሚመሯቸው። አገራዊ ለውጡ በጣም ትልቅ ስራ ሰራ የምንለው ከልማት ከሰላም ስራዎች በተጨማሪ የፌዴራል ስርዓቱ እውነተኛ የፌዴራል ስርዓቱ ነው እንዲቀጥል በማድረግ ደረጃ ውጤታማ ስራ ተሰርቷል ማለት ይችላል። ኢትዮጵያ ውስጥ ሁለት አይነት ጫፎች መኖራቸውን የጠቆሙት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር እነዚህም የተነጣይነት አስተሳሰብና የጠቅላይነት አመለካከት መሆናቸውን አብራርተዋል። ሁለቱም ሀሳቦች ለኢትዮጵያና ኢትዮጵያውያን አይጠቅሙም ያሉት አፈ ጉባኤው ነገር ግን ህብረ ብሔራዊ አንድነት ማረጋገጥ የፍትሐዊ ተጠቃሚነትና እኩልነት ትሩፋቶችን የሚያስገኝ ነው ብለዋል። በህብረ ብሔራዊነት ውስጥ የሁሉም ብሔሮች ብሔረሰቦችና ህዝቦች እኩልነት የተረጋገጠባት ኢትዮጵያን መፍጠር እንደሚገባና ለዚህም እየተሰራ መሆኑን በማመላከት ኢትዮጵያ ውስጥ ሁለት አይነት ጫፎች አሉ። አንደኛው ጫፍ የተነጣይነት አስተሳሰብ የኔ ብቻ፣ የኔ ብሔር፣ የኔ ሰፈር፣ የኔ ምናምን ሚል ብቻ ያለበት። በሌላ በኩል ደግሞ ኢትዮጵያ በትክክል ኢትዮጵያ የምትሆነው እኛ ስናስተዳድራት ነው፣ እኛ ስንመራት ነው የሚሉ የጠቅላይነት አመለካከት ያላቸው አሉ። ሁለቱም አይጠቅሙም። ህብረ ብሔራዊ አንድነት የተረጋገጠባት ኢትዮጵያን መገንባት፣ በህብረ ብሔራዊነት ውስጥ የሁሉም ብሔር ብሔረሰቦችና ህዝቦች እኩልነት የተረጋገጠባት ኢትዮጵያ መገንባት፣ ይሄ ትርክት የብሔራዊነት ትርክት ይባላል። ባለፉት ዓመታት ከዚህ አንጻር በርካታ ስራዎች ሲሰሩ ቆይተዋል። ወቅቱ ህዝቦች ለብሔራዊ ጥቅሞች በጋራ የቆሙበት መሆኑን የገለጹት አቶ አገኘሁ ለዚህም በባህር በር ጥያቄ ላይ የተያዘውን አቋም ማሳያ አድርገው ያቀርባሉ። ይህ የጋራ አቋም ይፈጠር ዘንድ የፌዴራሊዝም ስርዓት የመለሳቸው ጥያቄዎች ሚናቸው ላቅ ያለ መሆኑን በመጠቆም ለብሔራዊ ጥቅሞቻችን ህዝቦች ከጫፍ እስከ ጫፍ የተነሱበት ነው። የተለያየ አስተሳሰብ ይሰጧል። ለምሳሌ የባህር በር ጥያቄ እኔ ቀድሞ የኢህአዴግ አመራር ነበርኩ። የወደብ ጥያቄ ማንሳት ነውር ነው፣ ታቡ ነው። ዛሬ ወጦ የህዝቦች መነጋገሪያ አጀንዳ ሆኖ በማየቴ እኔ በግሌ በጣም ኢምፕሬስድ ሆናለሁ። መቼም ይፈጸም በዲፕሎማሲያዊ መንገድ፣ በሰላማዊ መንገድ፣ ሰጥቶ በመቀበል መንገድ በጋራ እናልማ። ነገር ግን ኢትዮጵያ የባህር በር ያስፈልጋታል። ይሄ የባህር በር ጥያቄ የመላ ኢትዮጵያ ብሔር ብሔረሰቦችና ህዝቦች የብሔራዊ ጥቅም ጥያቄ ነው። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በሆሳዕና ከተማ እንደሚከበርም ተመላክቷል።
ወንዝ ዳርቻና ኮሪደር ልማቶች ላይ የሚከሰቱ የደንብ ጥሰቶችን በመቅጣት ብቻ ሳይሆን በማስተማርና ግንዛቤ በመፍጠር ደንብ መተላለፎችን መቀነስ እንደሚቻል የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። በአዲስ አበባ ከተማ የተከናወነው የልማት ስራ የራሱ የማህበረሰቡ መሆኑን ማመንና ልማቱን በባለቤትነት ስሜት እንዲጠብቀው ማድረግ እንደሚያስፈልግም ወይዘሮ አዳነች አቤቤ አጽንኦት ሰጥተው ተናግረዋል። የሸዋስ ዋሊያ ተጨማሪውን ይዟል። ላለፉት ቀናት በአዲስ አበባ ከተማ ሲከናወን የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ተጠናቋል። በዚህ የመደመር መንግስት እይታ ለዘርፎች መርታ በሚል መሪ ሀሳብ ሲሰጥ የቆየው የአመራሮች ስልጠና የማጠናቀቂያ መርሃ ግብር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባደረጉት ንግግር በተለይ በአዲስ አበባ የሚታዩ የደንብ ጥሰቶች በቅጣት ብቻ ሳይሆን ማስተማርን ቅድሚያ በመስጠት ሊከበሩ እንደሚገባ አጽንኦት ሰጥተው ለአመራሩ መመሪያ አስተላልፈዋል። ሁሉን ነገር በመቅጣት አናስተካክልም። በህግ ብናስቀምጠው እንኳን ቅድሚያ የምንሰጠው ማስተማርን ነው። ቅድሚያ የምንሰጠው ማህበረሰቡ እንዲገነዘብ ማድረግ ነው። ከሁሉ በላይ ኦን እንዲያደርገው የራሱ ነው። የተሰራበት ገንዘብ የራሱ ነው። መሰረተ ልማቱ የራሱ ነው። ከማንም በላይ ከተማ የነዋሪው ነው። በተለይ አዲስ አበባ በርካታ እነኝን ህጎች አውጥተን ወደ ተግባር እየገባን ነው። በቀጣይም አመራሩ የአገልግሎት ልህቀት በምርጫ ዲሞክራሲያዊነትና ፍትሐዊነት በሀሳብ ሉዓላዊነትና ደንብን በማስከበር ዙሪያም አመራሩ በትጋትና በሐቀኝነት ማህበረሰቡን ማገልገል እንዳለበት የገለጹት ከንቲባ አዳነች አቤቤ ከማስተዳደር አንጻር የኮሪደር ልማቱን የሚከታተልና ወንዝ ዳርቻዎችም ንጽህናቸው ተጠብቆ እንዲቀጥል ራሱን የቻለ ባለስልጣን ተቋቁሟል ብለዋል። ይህ ባለስልጣንም ወንዝ ዳርቻዎችንና ኮሪደር ልማቱን ከብክለት ለመከላከል የሚተዳደርበት ደንብም ተቀርጾለታል ነው ያሉት። ማስተዳደር አንጻር የመጀመሪያው ኮሪደር ነው ወንዝ ዳርቻ ባለስልጣን ተቋቁሟል። በካቢኔያችን ተወስኖ የአዲስ አበባ ከተማ ወንዞች ዳርቻ ልማት ብክለትን ለመከላከል የሚያስችል ቀድሞ አዋጅን መሰረት ያደረገ ደንብ ተሰርቷል። ከደንብ ማስከበር አንጻር ያሉት ስልጣኖችና ኃላፊነቶች ግልጽ እንዲሆኑ ተደርገዋል። የህንፃ አስተዳደር መመሪያችን በካቢኔ ተሻሽሎ ጸድቋል። በአጠቃላይ የአሰራር ስርዓቶች ህጋዊ መሰረት ያላቸው እንዲሆኑ ሴትባክ ህግም በተመሳሳይ ሁኔታ ጸድቆ በካቢኔያችን ህግ ሆኖ ወጥቶ ነው እየተገበረ ያለውና አንድም ተቋማዊ ባልሆነ ህጋዊ ባልሆነ መንገድ የምንሄደው የለም። እነኚህን ለማስተግበር እንግዲህ አመራሮቻችን ግልጽ ሊሆንላችሁ የሚገባው ልምምዶች አሉ። ከልምምዶቻችን መውጣት መንገዱ ቀላል አይደለም። በተለይም ህግና ደንቦች ሲተገበሩ ያሉ የማስፈጸም ክፍተቶችን ለመሙላት ስታንዳርዶችና መመሪያዎች እንዲጠበቁ ማድረግ ዋነኛ ጉዳይ ቢሆንም ከቅጣት በፊት ግን ማስተማር እንደሚቀድምና ማህበረሰቡን የልማቱ ባለቤት ማድረግ እንደሚያስፈልግ ወይዘሮ አዳነች አቤቤ ገልጿል። ለማስተማር በጣም ቅድሚያ መስጠት ያስፈልጋል። ማስተግበር አለብን። ስታንዳርድ ማስጠበቅ አለብን። ከተማን ለነዋሪው ምቹ ማድረግ አለብን። እውነት ነው። ይሄ እንደተጠበቀ ሆኖ ግን ማስተማር ላይ የሚሰራው ክፍተት ማስገንዘብ ላይ ያለው ክፍተት ደግሞ እየተሞላ መሄድ መቻል አለበት። ሚዲያዎቻችን ይሄ ትኩረት ሊሰጥበት የሚገባ በትንንሽ መድረኮች ታች በብሎክ በትንንሽ ግሩፖች ማህበረሰቡን ባለቤት ማድረግ ባለቤት ካደረግ ማህበረሰቡ ራሱ ይቆጣጠራል፣ ይዳግዘናል፣ ይደግፈናል። ልክ አሁን ቆሻሻ ላይ መቆጣጠር ጀምሮ የለም ሳይክል ላይ አትሂዱ እየተቆጣጠረ አይደለም። ደስቲቪን እያለ እንዴት መሬት ተወረውራላችሁ እያለ እያስያዘ ካልቀጣችሁ የሚል ማህበረሰብ እየተፈጠረ አይደለም። እንደዛው ማለት ነው። በሌሎችም ላይ በብክለትም በሌሎች ጉዳዮችም ላይ በዛ ደረጃ መሄድ ያስፈልጋል። የመደመር መንግስት እይታ ለዘርፎች ምርታ በሚል መሪ ሀሳብ ላለፉት ቀናት ሲካሄድ የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና በንድፈ ሀሳብና የተግባር ጉብኝትን አካቶ በመግባባትና በስኬት ተጠናቋል። ደማቅ ውበት ህብር ፈጥረው ደምቀን የምንታይ
በአብሮነት ተሳስረን ለሀገራዊ ስኬት በጋራ የቆምን ተመልካቾቻችን ወደ ዛሬው አበይት አጀንዳችን ተሻግረናል። የዛሬው አበይት አጀንዳችን ትኩረት ያደረገው ደግሞ የአዲስ አበባ ከተማ በቤቶች ልማት ዘርፍ ያከናወናቸው ተግባራት ላይ ነው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊያደርሱን የአዲስ አበባ ከተማ የቤቶች ልማት አስተዳደር ኃላፊ ወይዘሮ ቅድስት ወደ ጊዮርጊስ ስቱዲዮ ተገኝቷል። እንዴት አመሹ? ሰላም፣ እንዴት አመሻችሁ? ደህና። እንግዲህ ቀደም ሲል እንዳስተዋወቁት የዛሬው አበይት አጀንዳችን የቤቶች ልማት ዘርፍ ላይ ነው ትኩረት የሚያደርገው። በአዲስ አበባ ከተማ ባለፉት 7 ዓመታት 380 ሺህ ቤቶች ተገንብተው ለዜጎች ተላልፈዋል። ወደ ጥያቄዎቻችን ከማለፋችን በፊት ባልደረባችን ጸጋ ታደለ በዚህና በሌሎች ጉዳይ ላይ ትኩረት አድርጋ አንድ ዘገባ አዘጋጅታለች። አብረን እንዲውና ተመልሰን እንገናኛለን። በአዲስ አበባ ከተማ ያለውን የቤት መሰረተ ልማት ግንባታ ዛሬ እንቃኛለን። በመዲናችን አዲስ አበባ ያለው የመኖሪያ ቤት ፍላጎት ምን ይመስላል? የፍላጎትና የአቅርቦት አለመጣጣም በዘርፉ የሚስተዋል ዋነኛ ችግር ነው። ታዲያ የዜጎችን የመኖሪያ ቤት ጥያቄ ለመመለስ ምን ተሰራ? የህዝቡ ዋነኛና መሰረታዊ ጥያቄ ነው ተብሎ ከተለዩ ጉዳዮች መካከል አንዱ እንግዲህ የመኖሪያ ቤት ፍላጎትንና አቅርቦትን ማጣጣም ነው። ከለውጡ በፊት በነበሩ ዓመታት የተመዘገቡ የቤት ፈላጊዎች ቁጥር 1 ሚሊዮን ነበር። በአሁኑ ወቅት ወደ ግማሽ ሚሊዮን የሚሆኑ የተመዘገቡ የቤት ፈላጊዎች በመዲናችን አዲስ አበባ ይገኛሉ። የመንግስታችን የስራ መርህ የሆነውን መፍጠንና መፍጠርን መነሻ በማድረግ የቤት ግንባታ አቅርቦት አሰራርን ቀይረናል። በዚህ የለውጥ ዓመት ውስጥ የህዝባችን ዋነኛና አንዱ መሰረታዊ ጥያቄ ነው ብለን ከለየነው የቤት አቅርቦትና የቤት ፍላጎት አለመጣጣም ጋር ተያይዞ ያለውን ጥያቄ ለመመለስ ጥረቶችን በተለያየ መንገድ ነው እያደረግን ያለነው። የግል አልሚዎችና መንግስት በጋራ በመሆን የቤት አቅርቦት ማስፋት ላይ ትኩረት ተደርጎ በጣም በርካታ ስራዎች ተሰርተዋል። የመፍጠንና የመፍጠር መርህን መሰረት ያደረጉ የተለያዩ በርካታ ስራዎች ተሰርተዋል። 5 አይነት የቤት አቅርቦት አማራጮች ተግባራዊ ተደርገዋል። በቀዳሚነት የጋራ መኖሪያ ቤት ግንባታ ነው። ከዛም የሪል ስቴት ግንባታ፣ የማህበራትና የቤት ግንባታ ሌላኛው አማራጭ ነው። በግልና በመንግስት አጋርነትም በርካታ ቤቶች ተገንብተዋል። በግልና በግል አጋርነትም እንዲሁ። ባለፉት 7 የለውጥ ዓመታት የተገነቡ ቤቶች ምን ያህል ናቸው? በጋራ መኖሪያ ቤት ፕሮግራም 1398 ቤቶች ተገንብተዋል። ለአቅመ ደካሞችና ለሀገር ባለውለታዎች በመንግስትና በበጎ ፈቃደኞች ትብብር 40576 ቤቶች ተገንብተዋል። በከተማ አስተዳደሩ ለኪራይ የተገነቡ ቤቶች ደግሞ 24819 ናቸው። በሪል ስቴት በማህበርና በግል ገንቢዎች ደግሞ 175605 ቤቶች መገንባት ችለዋል። በዚህ በለውጥ ዘመን በ7 ዓመታት ከ380 ሺህ በላይ ቤቶችን ከተማችን ላይ ማቅረብ ችለናል። ባለፉት 17 ዓመታት ከለውጡ በፊት በነበረው 17 ዓመታት ተገንብተው ለህዝቡ አገልግሎት ብቁ የሆኑና ተጠቃሚ ጋር የደረሱት የቤት ቁጥሮች ስናይ ወደ 179 ሺህ ቤቶች ናቸው። አንድ ቦታ በመገንባታቸው ምክንያት ጎልተው ይታያሉ። ነገር ግን በቁጥራቸው ስናይ 179 ሺህ ቤቶች ናቸው። በዚህ በያዝነው 2018 ዓመት ብቻ 100 ሺህ የሚሆኑ የመኖሪያ ቤቶችን ለመገንባት ታቅዷል። ቀደም ሲል ባልደረባችን ጸጋ ታደለ ያስቃኘችን ዘገባ ነበር። ለጥያቄያችን ጥሩ መንደርደሪያ ይሆነናል። አዲስ አበባ ከተማ ባለፉት ዓመታት በቤቶች ልማት ዘርፍ የሰራቻቸው ስራዎች እንዴት ይታያሉ? የተመዘገቡ ስኬቶችስ ምንድን ናቸው? ከዚህ እንጀምር እስኪ። መልካም። እንግዲህ ያው ባልደረባችሁ እንደዘገበችው ነው ከዚህ ከለውጥ ጊዜ ወዲህ በተለይ የነበሩ ቤት አቅርቦት ላይ ሲስተዋሉ የነበሩ ስብራቶችን ማከም ተገቢነት ስላለው 5 የሚሆኑ ሞዳሊቲዎችን ቀርጸን ነው ወደ ትግበራ የገባ ነው። ከለውጡ በፊት 179 ሺህ የሚሆኑ የጋራ መኖሪያ ቤቶች ብቻ ናቸው የተሰሩት። እነሱም ደግሞ የፍሳሽ ማስወገጃ የላቸውም፣ የኢንፍራስትራክቸርም አልነበራቸውም። እንደሰው ብዙ የተጓደሉ ነገሮች ነበሯቸው። ከዚህም ባሻገር ወደ 1398
የሚሆኑ ቤቶች ደግሞ አፈጻጸማቸው ከ30 እስከ 40% ፊዚካል አፈጻጸማቸው ከ30 እስከ 40% የነበሩትን ነው የተረከብናቸው በለውጡ። እነዚህን ሙሉ በሙሉ ማጠናቀቅ ይጠበቅብን ነበር። ሌሎችም ደግሞ በፒፒፒ በመንግስትና በግል አጋርነት በማህበር የግሉን ዘርፍ ደግሞ በማነቃቃት ግለሰቦች በግላቸው እንዲሰሩ በማድረግና ሀብት ያለውና መሬት ያለውን በማገናኘት ግለሰብና ግለሰብን በማገናኘት የነበረውን የቤት አቅርቦት ስብራትን ለማከም ረጅም ርቀት ተሄዷል። ከዚህም አኳያ ወደ 380 ሺህ በሁሉም ሞዳሊቲዎች ወደ 380 ሺህ የሚሆኑ ቤቶችን ገንብተናል። ከዚህ ላይ ወደ 24 ሺህ የሚሆኑት ደግሞ በመንግስት በጀት የተገነቡ ናቸው እና ዝቅተኛ የኑሮ ደረጃ ላይ ላሉ ወገኖቻችን በኪራይ መልክ የተሰጡ የኮሪደር ልማት ተነሾቻችን እንዲህ ናቸው እና ከዚህም አልፎ ደግሞ አሁን በቅርቡ በጀርመን አደባባይ በተለምዶ ጀርመን አደባባይ ተብሎ የሚጠራው አካባቢ ግራር እና አየር ጤና ሳይት ላይ ሶስቱም ሳይቶች ላይ የመፍጠርና መፍጠርን ስልት በመጠቀም በ9 ወር የጊዜ ገደብ ውስጥ ማህበራትን በማሳተፍ በጥራት ቤቶች ተገንብተዋል። ያ የሆነበት ምክንያት ምንድነው? አንዱ የአቅርቦትን ችግር የምንቀርፈው ፋይናንስ ሲኖር ነውና እንደሚፈልገው ቤት አቅርቦት ላይ ደግሞ በመንግስት በጀት መስራት ትንሽ የበጀት እጥረትም ስላለ ከተማ ውስጥ ያለው አማራጭ ፈንድ ማፈላለግ ነውና ፈንድ አፈላልጎ ተጨማሪ አቅርቦትን መጨመር ነውና ፍላጎትን እና አቅርቦትን ለማጣጣም ሲባል ደግሞ የቤት ፋይናንስ ፈንድ አስፈላጊ ስለሆነ እነዚህን ቤቶች ገንብተን ሸጠን በዛ በእጥፍ ደግሞ በሸጥነው እጥፍ ደግሞ ለመገንባት ጀምረን ያለ ነው ማለት ነውና ከተማ አስተዳደሩ ትልቅ ኃላፊነትን ወስዶ ከለውጡ ወዲህ ብቻ በብዙ ሺህ የሚገመቱ ቤቶችን ነው ገንብቶ አቅርቦቱን አፍጥኖ ያለው። መልካም። ሌላው ከዚህ ጋር ተያይዞ የሚነሳው ጥያቄ ከተማ አስተዳደሩ ያሉትን ቤቶች በዘመናዊ ስርዓትና ቴክኖሎጂ በታገዘ አሰራር መቆጣጠሩ ያመጣው ለውጥ እንዴት ይገለጻል? ከዚህ በፊት የነበረው ስርዓትና ቴክኖሎጂ በታገዘ የተደረገው ሁኔታ እንዴት ይገለጻል? በሁለት ነገር ነው የምንገልጸው። ለምሳሌ ከዚህ በፊት የነበሩ የመንግስት የቀበሌ ቤቶች ብዙ አቢዩዝ ይደረጉ ነበር። አሁን ግን ኦሬዲ ወደ ቴክኖሎጂ አስገብተን እጃችን ላይ ያሉትን የመንግስት ቤቶች መጠበቅ ተችሏል። ሙሉ በሙሉ ማንም አቢዩዝ እንዳያደርጋቸው ፕሮቴክት ተደርገዋል። አንዱ ይሄ ነው። ሁለተኛው አሁን የምንገነባቸው ግንባታዎች ደግሞ በቴክኖሎጂ እየተጠቀምን ነው። ለምሳሌ ሲሚንቶ ከተጠቀምን በኋላ እስኪደርቅ ድረስ የምንቆይባቸው ጊዜያቶች የሉም። አሁን ቴክኖሎጂን በመጠቀም 15 ቀን 20 ቀን ሲፈጅ የነበረው በ24 ሰዓት ወደ ማክሲመም በ3 ቀን ውሃ ይጠጣ ሲባል የነበረበት ጊዜ ማለት ነው። ረጅሙ ጊዜ እነዚህን ቴክኖሎጂዎችን በመጠቀም ጊዜን በጣም ለማሳጠር የቻልንበት አጋጣሚ ነው፣ እድል ነው ያለው። አንድ ሁለተኛ ደግሞ የምንጠቀማቸው ማቴሪያሎችን በተመሳሳይ ማለት ነው። ማቴሪያሎቹ ከዘመኑ ጋር ዘመኑን የዋጁ ማቴሪያሎች ናቸው። ሰው በዚህ ልክ ቴክኖሎጂውን በመጠቀማችን በፍጥነት ለመስራት ችለናል፣ በፍጥነት ዴሊቨር ለማድረግ ችለናል። በዋጋ ደረጃ ደግሞ ዝቅተኛ በሆነ ዋጋ ቶሎ ሰርተን ማስረከብ እንድንችል ደግሞ ረድቶናል። በጣም ረጅም ቀናት ሲፈጅ የነበረ የግንባታ ሂደት ያሳጠርንበት አንዱ እና ዋነኛው ነገር ቴክኖሎጂን በመጠቀማችን ነው። መልካም። በከተማ አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም፣ ጥሩ ጥያቄ ነው የጠየቅሽኝ። በመሰረቱ ቆጣቢዎች አሉ። ጠርተው ኦልሞስት ወደ 500 ሺህ የሚሆኑ ቆጣቢዎች አሉ። እነዚህ ቆጣቢዎች ብር የቆጠቡት ለራሳቸው ነው። ብሎክ አካውንታቸው ውስጥ ነው የቆጠቡት። በራሳቸው ስም ዝግ የሆነ አካውንት ላይ ነው የቆጠቡት። የቆጠቡበትም አንዱና ዋነኛው ምክንያት ቤት ሲደርሳቸው ቅድመ ክፍያ አለ የሚከፍሉት በቆጠቡት መጠን ማለት ነው። ማለቴ በተመዘገቡት መጠን 20/80 ሊሆን ይችላል፣ 40/60 ሊሆን ይችላል። ቅድመ ክፍያ ክፈሉ ሲባሉ የሚከፍሉት አጥተው እጣው እድሉ ከሚያመልጣቸው አስቀድመው እንዲቆጥቡ ይመከራል። በዛ ምክንያት በራሳቸው አካውንት ባንክ አቆጥበዋል።
ለዛም ነው ሲፈልጉ የሚያወጡት። ለምሳሌ ሲፈልጉ ያወጡ በጣም በርካቶች ናቸው። ሲፈልጉ ያወጡታል። ካወጡት በኋላ መልሶ ማስገባት አይችሉም። በርግጥ በራሳቸው አካውንት ላይ ነው ያስቀመጡት። ግን እንደዛም ሆኖ ሰፊው የህብረተሰባችን ክፍል ቤት ይፈልጋል። በጣም አቅርቦቱና ፍላጎቱ አልተመጣጠነም። ስለዚህ ይህንን ፍላጎት በተቻለ መጠን ለማጣጣም በ7 ዓመት ውስጥ አይደለ 380 ሺህ የሚሆኑ ቤቶችን ዴሊቨር ለማድረግ የቻለው ከተማ አስተዳደሩ አሁንም ሰፋፊ ስራዎችን ተነድፈው ደግሞ እየተሰሩ ነው። ለምሳሌ በመንግስትና በግል አጋርነት እየተሰሩ ያሉ ቤቶች አሉ። እኛም በትሬጀሪ እየሰራናቸው ያለናቸው ቤቶች አሉ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀሪ ብቻ ለመስራት ያሰብነው። አጠቃላይ 100 ሺህ ቤት ነው የምንሰራው። 50 ሺህ የሚሆነውን ቅድም ያነሳኋቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው። በቴክኖሎጂ የምናለማቸው ቤቶችም አሉ በወራት የሚያልቁ። 50 ሺው ግን በትሬጀሪ የምንሰራው ቤት ነው። ከዚህና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። ግን ደግሞ ብር ሴቭ ሲያደርጉ ሲያጠራቅሙ ብሎክ አካውንታቸው ላይ ለራሳቸው የሚጠቅማቸው ሲደርሳቸው ቅድመ ክፍያ የሚከፍሉበት እንደሆነ በዚህ አጋጣሚ ማስታወስ ፈልጋለሁ። የአዲስ አበባ ከተማ የቤቶች ልማት አስተዳደር ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ስቱዲዮ ተገኝተው ላደረሱ መረጃ አመሰግናለሁ። ሸጋ ምሽት ይሁንልዎት። አመሰግናለሁ። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ዘገባዎቻችን እንደቀጠሉ ናቸው። በኢትዮጵያ የፌዴራሊዝም ስርዓት እየጎለበተና የብሔሮች ብሔረሰቦች እኩልነት ተጠቃሚነት እየተረጋገጠ መምጣቱን የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፈይዛ መሐመድ ተናገሩ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በቂርቆስና ጉለሌ ክፍለ ከተሞች በተለያዩ መርሃ ግብሮች በድምቀት ተከብሯል። ቤተልሔም አየነው ተከታትሏለች። ኢትዮጵያ ባለብዙ መልክ የህብረ ብሔራዊነት አርማ የልዩነት ውበት ማሳያ ጉልህ ነጸብራቅ ነች። ይህ በዓለም መድረክ ሳይቀር ልዩ የሚያደርጋት ባህልና ገጽ ጎልቶ የሚታይበት ህዝቡ አንድነቱን ለማጽናት የባህል ልውውጥና ትስስሩን ለማጎልበት ታላቅ ፋይዳ ያለው የብሔር ብሔረሰቦችና ህዝቦች ቀን በሀገሪቱ በተለያዩ ስርዓቶች እየተከበረ ይገኛል። የቂርቆስና የጉለሌ ክፍለ ከተሞችም የ20ኛውን የብሔር ብሔረሰቦችና ህዝቦች ቀን በተለያዩ መርሃ ግብሮች አክብረዋል። በአከባበር ስርዓቱ ላይ በክብር እንግድነት የተገኙት የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፈይዛ መሐመድ የዘንድሮ በዓል እንደ ሀገር ብሎም እንደ ከተማ ትላልቅ ስኬቶች በተመዘገበበት ማግስት የሚከበር መሆኑ ለየት እንደሚያደርገው ገልጸዋል። ምክትል አፈ ጉባኤው አክለውም የፌዴራሊዝም ስርዓት እየጎለበተና የብሔር ብሔረሰቦች እኩል ተጠቃሚነት እየተረጋገጠ መምጣቱን ጠቁመዋል። የፌዴራሊዝም ስርዓትን እንደ ሀገር መከተል ከጀመረ ወዲህ የሀገራችን ብሔሮችና ብሔረሰቦች ማንነቶች እውቅና አግኝተው ራሳቸውን በራሳቸው የማስተዳደር መብት የተጎናጸፉ ቢሆንም የለውጡ መንግስት ይበልጥ የህዝቦች መብት እና የህብረ ብሔራዊ ፌዴራሊዝም በማጠናከር ቀድሞ የነበሩትን ጉድለቶች በማረም ዜጎች በማንነታቸው እንዲኮሩ፣ ባህላቸውን እንዲያስተዋውቁና አካባቢያቸውን እንዲያለሙ ትልቅ እድልን ፈጥሯል። የዘንድሮውም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን ከሌላው ጊዜ ለየት የሚያደርገው በከተማና በሀገር ደረጃ ታላላቅ ስኬቶችን እና ድሎችን የተጎናጸፍንበት ማግስት ማክበራችን ነው። በአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ በበኩላቸው ሀገሪቱ በተለይም ለውጡን ተከትሎ በተከናወኑ ተግባራት ልዩነቶች ቢኖሩም በሀገር ጉዳይ ላይ ሁሉም ተሳታፊ የሚሆንበት መንገድ ተዘርግቷል ብለዋል። በውይይትና በምክክር ብቻ ችግሮችን የምትፈታ ሀገር መፍጠር ዋና ተግባር ስለመሆኑም አስገንዝበዋል። በባለፉት ጊዜያት በተለይ የለውጥ መንግስት ከመጣ ወዲህ ሀገራዊ አንድነትን ከማምጣት አንጻር በርካታ ስራዎች ነው የተሰሩት። እንደምታስታውሱት ሁሉም የሀሳብ ልዩነቶች እንዳሏቸው ሆነው ግን ሀገራቸውን ከማገልገል አንጻር ግን እድል የተሰጣቸውን ስርዓት ከመፍጠር አንጻር በጣም ብዙ ርቀት ሄደናል። ብዙ የማያግባቡን ጉዳዮች አሉ። ያንን ጨምሮ ግን ለመፍታት መንግስት የሀገራዊ ምክክር ኮሚሽንን ወደ ስራ አስገብቷል። ስለዚህ እኛ የምናስባት ኢትዮጵያ ሁሉንም የምትወክል ሁሉም ባለቤት የሚሆንባት ችግሮቿን በሙሉ ደግሞ በውይይትና በምክክር የምትፈታ ነው የሚሆነው ማለት ነው። ኢትዮጵያ በማንሰራራት ጉዞዋ ላይ ባለችበትና የህብረታችን ውጤት የሆነው ታላቁ የኢትዮጵያ ህዳሴ ግድብ እውን በሆነ ማግስት የሚከበረው የብሔር ብሔረሰቦችና ህዝቦች በዓል ሲከበር የተጀመሩ የልማት ስራዎችን በማስቀጠልና በትብብር መንፈስ ሊሆን ይገባል ያሉት ደግሞ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ናቸው። ይህን ዓመት ደግሞ ልዩ የሚያደርገው የሀገራችን ብሔር ብሔረሰቦችና ህዝቦች
ለዘመናት ሲመኙትና ሲቆጩት የነበረው በአባይ ውሃ ከስም አልፎ ፍትሐዊ በሆነ መንገድ የመጠቀም መብታችን ያረጋገጥንበት የሀገራችን የመንሰራራትና የከፍታ ጉዞን እውን ያደረግንበት በመሆኑ በድጋሜ እንኳን ደስ አላችሁ። የበዓሉ ተሳታፊዎች በበኩላቸው አንድነትን በማስቀጠል በልዩነት ውስጥ ያለንን ውበት ወደ ልማትና ስኬት ለመቀየር መተባበር ይገባል ብለዋል። ሁሉም በአንድነት አገሩን ማሳደግ እንደሚገባው፣ ሰላሙን መጠበቅ እንደሚገባው ሀገራችን ኢትዮጵያ አያቶቻችን ደማቸውን ሰጥተው ያቆዩን ሀገር ናት። ያንን አውቀን ልጆቹ አገራችንን ማክበር እንደሚገባን፣ ለሰላሟ መቆም እንደሚገባን፣ በህብረት መስራትና ማደግ እንደሚገባኝ ይሄን እናስተላልፋለሁ። ባለሽ አቅም ባለ አቅም ተባብረህ ተጋግዘ ሰርተ አገሪን ማሳደግ፣ ራስን መለወጥ፣ አገሪቷን ወደ ሌሎች አገሮች ታታ እንድትሰለፍ ማድረግ ነውና ይሄ አንዱ የብሔር ብሔረሰብ መገለጫ ነው። የተጀማመሩ እየተሰሩ ያሉ ልማቶች አሉ። እነሱን አጠናክረን አብረን አግዘን ከላይ የሚወርደውን ተልዕኮ እየወሰድን በደንብ ሀገራችን ይኸው ዛሬ በልማት ላይ ናት። የተሰሩ ልማቶችን እያየን ነው። ኮሪደሮቹ፣ የወንዝ ዳርቻዎቹ፣ እያንዳንዱ መንደር ዛሬ ተለውጣለች። አዲስ አበባም ሌሎችም ከተማዎች እየተለወጡ ስለሆነ ብሩህ ነገር ወደፊት እናያለን ብዬ ነው የማስበው። በዓሉ በደም ልገሳ፣ በፎቶ አውደ ርዕይ፣ በፓናል ውይይትና በተለያዩ ባህላዊ ክዋኔዎች ታጅቦ በድምቀት ተከብረዋል።